አነጋጋሪ የሆነው የሰርግ ፕሮግራም የኔ ይበልጣል እውነትም ለመምረጥ የሚያስቸግር የሰርግ ፕሮግራም። ዝነኞቹ የኔ ይበልጣል በማለት የተከራከሩ እንደሚመስል ካደራደር የሰርግ ፕሮግራም ልዩ እንደሆነና እያበደ መጥቷል። ታዲያ ከዚህ የሚበልጥ የለም በተባለበት ጊዜ እንደገና እጅግ ውብና ድንቅ ሆኖ መጥቷል። ሰላም ጤና ይስጥልን፣ እንዴት ናችሁ የንማማሪቱ ቤተሰቦች? ዛሬ እንደተለመደው እጅግ ተወዳጅ የሆኑት ስለ ሀገራችን አርቲስቶች የሰርግ ፕሮግራምና አሉ የተባሉና የማን ሰርግ እንደሚበልጥ በምርጥ አቀራረብ ይዘንላችሁ መተናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ለዚህ አስተማሪ ቻናል አዲስ ከሆናችሁ የደወል እንደሚታወቀው በሀገራችን አሉ የምንላቸው አርቲስቶች ሰርግ እያስደመሙን ይገኛሉ። ይሁንና የኔ ይበልጥ የተባለ ይመስላል። በደረጃ ለማስቀመጥ የሚያስቸግር እንደመሆኑ መጠን ስርዓቱና ውበቱ እጅግ ማራኪ የሆነው የሰርግ ፕሮግራም የማን ነው? አብዛኛዎቹ ትልቁ ዓላማዬ ደስታ ሰርጌ ነው የሚሉ እንዳሉ ሁሉ እውነትም ያስብላል። ለሰው ልጅ ትልቁ ደስታ ሰርግ መሆን አለበት የሚሉም አሉ። እንደዚህም ለመባል ያበቃው ከሁለት አካል ወደ አንድ አካል ስለመሆኑ ነው ሲሉም በብዙ ስለ ሰርግ ወይም ደግሞ ስለ ጋብቻ ይሄን ያክል ትርጉም ከተሰጠው ምን ያክል ከባድ እንደሆነም ሁላችንም መገንዘብ ያስፈልጋል። እንግዲህ በሀገራችን አሉ የምንላቸው አርቲስቶች ወይም ታዋቂዎች ውስጥ የማን ይበልጣል ሚለውን በዛሬ ቪዲዮ እናያለን። ከነዚህም መካከል በፊልም ዓለምና ተዋናይ የምናውቀው የአርቲስት ሙሉዓለም ጌታቸው የሰርግ ፕሮግራም ለዚህ ካበቃች እጅግ ድንቅና ውብ ያደረገው የምትወደኝንና የምትረዳኝን ነው ያገባው በማለት ገልጿል። ወደ ትዳር ከማግባታችን በፊትም 3 ዓመት በፍቅር ቆይተናል ሲልም ገልጿል። በዚህ ድል ያለ ሰርግ ውስጥ በሀገራችን አሉ የምንላቸው አርቲስቶች እንደ አጀባቸውና ሁላቸውም ከሚገባ በላይ ደስተኛ እንደነበሩ ተናግሯል። ስለዚህ ይህ የሆነበት ምክንያት ለሰርግ ልዩ የሚያደርገው አድርጎታል ማለት ነው። ሌላኛው ድንቅ የሰርግ ፕሮግራም ካሳለፉት መካከልም የሆነው ደግሞ አርቲስት ኤርሚያስ ታደሰ ነው። ኤርሚያስ ብዙ ፊልሞችን የሰራ ሲሆን አሁን አይን የተባለ ፊልም በማዘጋጀት ትልቅ አድናቆትን ያገኘበት ነው። በዚህ ውብና ድንቅ ነው ሊባልለት የቻለው በሰርጉ ዕለት እጅግ ድንቅ የሆኑ ታዋቂዎች በመዝሙር አጅበውት ከብዙ አርቲስቶች ተደስተው እንደ ነበርም የተናገረለት ነው። ይሁንና ግን በጣም በከፍተኛ ደረጃ ልዩ የሰርግ ፕሮግራም ያስባለው በጣም ድንቅና ልዩ ያደረገውም በቤተ ክርስቲያን በመሆኑምና ከዛም ቀጥሎ በዚህም ቦታ እጅግ ተወዳጅ የሆነው ዘማሪ ቴዎድሮስ ተገኝቶ መዝሙር ዘምሮ እንደነበር ተገልጿል። በዚህም ምክንያት አብዛኛዎቹ ድንቅ የሰርግ ሲባልም ተመስክሮለታል። ወደ ሌላኛው ድንቅ የሰርግ ፕሮግራም ስናልፍ ደግሞ ለዚህ ካበቃች ድንቅና ውብ የሆነው ድንቅና እጹብ ድንቅ የሆነው የፊልም ባለቤት አርቲስት ዳንኤል ተገኘ ነው። ይህም ለየት የሚያደርገውና ድንቅ እንደሚባል የሆነው ነገር በጥምቀት ዕለት በመሆኑ እጅግ ውብና ድንቅ እንዲሆን አድርጎታል ሲባልም ተናግሯል። ከዚህም በተጨማሪ በተወዳጅ አርቲስቶችና በታወቀ ሰዎች የተከበበ እንደነበር ተናግሯል። አርቲስት ዳንኤል በበርካታ የፊልሞችና ተዋናዮች እንዲሁም ሞጋሶች በተባለ አብሶ ደግሞ በተከታታይ ድራማ ሞጋሶች በተባለ ፊልም ኦር ድራማ የምናውቀው አሁን ደግሞ እሁድን በኢቢኤስ ህዝቡን ተወዳጅነት እንዲያደርገው አድርጎታል። በእሁድን በኢቢኤስ በአቅራቢነት የምናውቀው እጅግ ውብና መልካም ሰው በሰዎች ዘንድ ተወዳጅነትን ያተረፈና ለህዝቡ ሩህሩህ ፊት የሚያሳይ አርቲስት ዳንኤል ነው። ከዚህ በላይ ድንቅ ያሰኘው በሸራተን ሆቴል ድንቅ የሆነ የሰርግ ፕሮግራም ልዩ እንደሆነ አድርጎታል።
ሌላኛው ደግሞ ልዩ ከምንላቸው ውስጥ የተካተተው የተወዳጇ የመሰረት መብራቴ ነው። እንግዲህ ይቺ ከሰርግም አልፎ በራሷ ስራና የምናውቃት እጅግ የምንወዳት የመሰረት መብራቴ የተዋወቁት እጅግ ከምትወደው ባለቤቷ ጋር በቤተ ክርስቲያን ሲሆን ይህም ውብና ድንቅ እንዲሆን አድርጎላታል። እንግዲህ ከዚህ ከመሰረት መብራቴ የምንረዳው በሰርግ ፕሮግራም ልዩ ነው ከምንላቸው ውስጥ የተመደበችበት ምክንያት ከባለቤቷ ጋር በቤተ ክርስቲያን ተገናኝታ በቤተ ክርስቲያን ቆይታ ከዛም በኋላ በጋብቻ ስነ ስርዓት እንደተደረገላትም ይሄ ልዩ እንዲሆን አድርጎላታል። ወደ ሌላኛው ስናልፍ ደግሞ የፈርሃት የማን ሰርግ ነው። ይሄም ውበቷም እጅግ መነጋገሪያ የሆነችው ፈርሃት የመን በጣም በከፍተኛ ደረጃ የተቀመጠች ናት። ይሄም እንግዲህ የአርቲስት ፈርሃት የማን ልዩ ያደረገባት ምክንያት በውበቷና በትግራይ ልዩ የባህል ፕሮግራም ውስጥ እና በዘመናዊ የሚዜዎች አቀራረብ ልዩ አድርጓታል። በውበቷም መነጋገሪያ የሆነችው ይህም አንዱ ልዩ ያደረገባት ምክንያት ነው ሲሉም ተናግሯል። በሌላኛ ያስቀመጥናት ደግሞ እጅግ የምንወዳትና የምናከብራት በፊልምና በተዋናይ አንደኛ የምትሆን ከአርቲስት ሜላት ነብዩ ነው። ሜላት ነብዩን ልዩ ያደረጋት ነገርም በብዙዎች ዘንድ ውስጥ አንዷ ስትሆን ተወዳጅ ሚሊዮኔር በማግባቷ ልዩ እንድትሆን አድርጓታል። እንደምናውቀው ሜላት አሁን ካገባችው ባለቤቷ በፊት የአንዲት ሴት ልጅ ስትሆን ይሄም ልዩ አድርጓታል። ምንም ቢሆን ካሁን በፊት ካገባችው በፊት የሴት ልጅ ስትሆን ቢሆንም ግን አሁን ያገባችው የልጅ አባት እንደሆነም ሁለታቸው ተመሳሳይ እሷም አንድ ልጅ እሱም አንድ ልጅ ስላላቸው ተመሳሳይ እንደሆኑ ልዩ አድርጎላቸዋል። ወደ ሌላኛው ስናልፍ ደግሞ እጅግ ተወዳጅና አርቲስት ግንባር የሁሉም አርቲስት ግንባር ቀደም የሆነችው ሰላም ተስፋዬ ናት። እንግዲህ ቆየት ያለ የሰርግ ፕሮግራም ቢሆንም ግን ልዩ ያደረጋት ግን እጅግ ውብና የሆነውን የተወዳጁ ሙዚቀኛ ኪሮቤል ተስፋዬን ወንድም የሆነውን አማኑኤል ተስፋዬን ሲሆን ይህም በደማቅ ሰርግ የከበረ ሲሆን በማህበራዊ ሚዲያና በትልቅ ሚዲያዎች መነጋገሪያ ስለነበር ልዩ አድርጎታል። ይሁንና ግን በአሁኑ ሰዓት እንደተለያዩ ተናግሯል። ይሁንና በአሁኑ ሰዓት ቢለያዩም ግን በሰዓቱ በነበረው ደስታና በጋብቻ ስነ ስርዓት ልዩ እንደነበርም በህዝቡ ዘንድ መነጋገሪያ እንደሆነ ተሰምቷል። ወደ ሌላኛው ስንሄድ ደግሞ እጅግ ቀዳሚ ቱጃር የሆነው የሰይፉ ፋንታሁን ነው። ይህም ልዩ ያደረገው በበርካታ አርቲስቶች ደምቆ የታየ ሲሆን እጅግ ተወዳጅ እንዲሆን አድርጎታል። በሳቅና በመልካም ነገር የምናውቀው ሰይፉ ኦኒቬስ የምንለው የሚሰራ እንደሆነም እናውቃለን። እንግዲህ ልዩ ያደረገው ሻላሙዲ እንደ ህፃን የቦረቀበትና ልዩ ደስታ የሰጠውና በቅርጡ በሆነው በሸራተን ሆቴል ነበር። ባለቤቱን የተዋወቀበትም በፌስቡክ እንደሆነ ልዩ አድርጎታል። ቀስ በቀስ ወደ ቲያትር ወይም ደግሞ ወደ ትዳር አድርጎ እስካሁን ድረስ በደስታ እንደሚኖሩ እናውቃለን። አሁንም ከረጅም እድሜ ከጤና ጋር እንዲሰጣችሁ እንመኛለን። ወደ ሌላኛው ስናልፍ ደግሞ በሚሊዮን የሚቆጠር ወጪ ወጣበት የሰርግ ፕሮግራም የመቅደስ ጸጋዬ ነው። መቅደስ ጸጋዬ እጅግ ትህትና ለሀገሯ ተቆርቋይ እንደሆነችም ታስታውቃለች። የመቅደስ ጸጋዬ የባህል ልብስም ማንም ያለበሰ እንዳናይ የሚል ትዕዛዝ እንደነበርም በጣም የሚያስገርመው ደግሞ የሁለቱ ጥንዶች የትውልድ ቀናቸው ተመሳሳይ መሆኑ ልዩ አድርጎታል። የለበሰችው ቀሚስም ልዩ ነበር። በጣም በውድ እንደተገዛም ይሄም ደግሞ ልዩ እንዲሆን አድርጓታል። እንግዲህ በመጨረሻ እጅግ ውብና ድንቅ የሆነው በቅርቡ የጋብቻ ስነ ስርዓት ያደረጉት የፋናን ሂድሩ ነው። ይሄም ልዩና ውብ ድንቅ ያደረገው በ10 ዓመት ውስጥ የፍቅር ቆይተው አሁን በስርዓት መጋባታቸውና የጥሎሽ ፕሮግራም ዕለት ለማንኛውም ያልሆነና ለመጀመሪያ ጊዜ የቤት ጥሎሽ ውስጥ በመሰጧቷ ድንቅና ልዩ እንዲሆን አድርጎላታል። እንግዲህ ከነዚህ አርቲስቶች ውስጥ ሁሌም አንድ ቀን የከሌ ይበልጣል ስንል ግን ሁሌም እያደረና በጣም እያማረ እንደሄደ እናውቃለን።
እንግዲህ የዛሬ አዲስ ነገር ይሄን ይመስል ነበረ። እንግዲህ ለእናንተ ከነዚህ ሰርጎች ውስጥ የትኛው ይበልጥ ይመስላችኋል? አስተያየታችሁን ኮሜንት ላይ ጻፉልን። በሌላ በአዳዲስ ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።